የክልሉ ውሃ ማዕድንና ኤነርጂ ቢሮ የ2017 በጀት ዓመት የ9 ወራት የእቅድ አፈጻጸምና የቀጣይ 3 ወራት የትኩረት አቅጣጫ ዙሪያ በቦንጋ ከተማ ምክክር አካሂዷል። ቢሮው በውሃ በመስኖና በማዕድን ዘርፍ ያከናወናቸውን ተግባራት በተሳታፊዎች ሰፊ ውይይት ተደርጎበታል። ከዚህ ቀደም የንጹህ ግንባታዎች የሚከናወኑት የነበረው በአብዛኛው በእርዳታ ድርጅቶች እንደነበር ያነሱት በክልሉ ውሃ ማዕድንና ኤነርጂ ቢሮ የመጠጥ ውሃ ግንባታ ክትትልና ኮንትራት አስተዳደር ዳይሬክቶሬት ዳይሬክተር አቶ አያለው አለማየሁ አሁን ባለው ሁኔታ የባለድርሻ አካላትን ተሳትፎ በማሳደግ እየተሰራ ነው ብለዋል። የመዋጮ መጠን እንደየፕሮጀክቱ አቅም ይለያያል ያሉት አቶ አያለው የፍላጎትና ትግበራ አለመመጣጠን ላልተፈለገ ኪሳራ እየዳረገ መሆኑን ማስረድተዋል። የዘ ከተሞች ወደፊት ውሃ ብሰራላቸውና ያንን ውሃ ሽጦ መክፈል ይችላል ወይ የሚል ታሳቢ ተደርጎ ነው የማቺንግ ድርሻና የብድር ድርሻ የሚወሰነው። ብዙውን ጊዜ ግን ይደረጋል ይሄን ያህል ገንዘብ ያወጣል ተብሎ ቀድሞ የብድር ስምምነት ይፈረማል። ከዛ በኋላ ወደ ኢምፕሊሜንቴሽን ሲገባ የዋጋ ከፍተኛ ለውጥ ይመጣል። ስለዚህ የሚገኘው ብድር ምንም ለውጥ ስለማያመጣ ቀሪው የበጀት ጋፖች ወደ ማቺንግ ይመጣሉ። ከዚህ አንፃር ከፍተኛ ጫና ውስጥ ክልሉንም ዞኖችንም እየከተተ ያለበት ሁኔታ አለ። ከዚህም በተጨማሪ ፕሮጀክቱ ሲጀምር የዞኑም የከተማ አስተዳደሩ እንደሚያዋጣ ፉሊ ኮንፊደንሻል ሆኖ ይፈርማል። የፈረመና ወደ ኢምፕሊሜንቴሽን ሲገባ ያቺ የብድሯ ቀድማ ቶሎ ትከፈላለች። ያቺ ካለቀች በኋላ ወደ ማቺንግ ሲገባ ወደ ኋላ መሳብ ይመጣል፣ ወደ መካሰስ ይመጣል፣ ወደ እጥረት ይመጣል። በዚያም አማካኝነት ፕሮጀክቶች የሚጓተቱበት ሁኔታ አለ። አብዛኛው ዞኖች የዞን መንግስት ማዋጣት ያለበትን ከ50% በላይ እጃቸው ላይ ቀሪ ዕዳ እንዳለ ያሳያል። የወጪ መጋራት ድርሻ መከማቸት የዕዳ ምጣንን ከፍ ከማድረጉም ባሻገር ለቀጣይ ያለውን እድል ዝግ የሚያደርግና የተጀመሩ ፕሮጀክቶችን የሚያስተጓጉል በመሆኑ ትኩረት ሊደረግበት እንደሚገባም አሳስበዋል። ከክልል እስከ ወረዳ መዋቅር ያሉ አካላትን በማቀናጀት በርካታ የውሃ ምንጭ ግንባታዎችና የመስኖ ፕሮጀክቶች መከናወናቸውን የተናገሩት የካፋ ዞን የውሃ ማዕድን ኤነርጂ መምሪያ ኃላፊ አቶ አማኑኤል አሰፋና የኮንታ ዞን ውሃ ማዕድንና ኤነርጂ መምሪያ ኃላፊ አቶ ጣላ አድርገው መኮንን ናቸው። በነባሩ ክልል አንድ የመስኖ አነስተኛ የመስኖ ፕሮጀክት ብቻ ነበር የነበረን። በዚህ 4 ዓመት ውስጥ ክልላችን ከተመሰረተ በዚህ 4 ዓመታት ውስጥ ግን አንድ ትልቅ መስኖ ከ100 ሄክታር በላይ የማልማት የሚችልና ከ50 እስከ 60 አባወራ በቤተሰብ ደረጃ እስከ 150 ድረስ የሚደርሱ የቤተሰብ አባላት ያሉትን ማስጠቀም የሚችል 100 ሄክታር ሊያለማ የሚችል ጥልቤ መስኖ በኮንታ ኮይሻ ወረዳ ላይ እየተገነባ ይገኛል። እንዲሁ ከ560 ሄክታር በላይ ሊያለማ የሚችል መስኖ ክልሉ ኤጀንሲ እና በአማካሪ ድርጅት የፌዴራል ኢንጂነሪንግ ኮርፖሬሽን በጋራ ጥናቱ እየተጠናቀቀ ይገኛል። ዞን ደግሞ በዋናነት 3 ፕሮጀክቶች ነበሩን። ከነዚህ አንዱን አጠናቀናል። 2ቱ ቢጣና ኔችዲ በዚህ ዓመት ለማጠናቀቅ ጥሩ አፈጻጸም ደረጃ ላይ ነው ያሉት። በመንግስታዊ ድርጅትና መንግስታዊ ባልሆኑ እንደዚሁም ወደ 27 በወረዳ ደረጃ የተሰሩ ምንጮች አሉ። ይህ የተገነቡ ፕሮጀክቶችን ከማስተዳደርና ከፍትሃዊነት አንጻር በተቀመጠው የአሰራር ስርዓት እየተመራ መሆኑንም አክለዋል። ዞኑ የድንጋይ ከሰልና የብረት ማዕድን ጸጋ ያለበት ነው ያሉት አቶ ጣላ አድርገው በማዕድኑ ዘርፍ የነበሩ ተግዳሮቶችን በመሻገር ያሉንን እምቅ አቅሞች ወደ ሀብት ለመቀየር የተጀመሩ ተስፋ ሰጪ እንቅስቃሴዎች ተጠናክረው እንዲቀጥሉ የድርሻቸውን እንደሚወጡም ተናግረዋል። አገር ውስጥ ከፍተኛ የሆነ በውጭ ምንዛሪ የሚመጣው የድንጋይ ከሰል በሀገር ውስጥ ምርት ለመተካት ሰፊውን ንቅናቄ መንግስትን በሚመራ ፓርቲያችንም እየተንቀሳቀሰ ያለበት ሂደት አለ። በዚህም በዳውሮ ዞን የተቋቋመው የማበልጸጊያ የድንጋይ ከሰል ማበልጸጊያ ፋብሪካ አንዱ አብነት ነው። ከዚህ አንጻር እንደ ዞናችን በዚህ ዘርፍ ከፍተኛ የሆነ ፖቴንሻል ያለን አካባቢ ነን። በቀጣይ ቀሪ ተግባራትን ተከታትሎና ደግፎ ለማስፈጸም ቢሮው ትኩረት ሰጥቶ ይሰራል ያሉት የቢሮው ኃላፊ ኢንጂነር በየነ በላቸው ከባለድርሻ አካላት ጋር በተሻለ የቅንጅት አግባብ መስራት ያስፈልጋል ብለዋል። የፕሮጀክቶችን በአጭር ጊዜ ውስጥ ጀምሮ የመፈጸም ክህሎትም ብቃትም ልምድም እንደ ክልል እያዳበርን የመጣንበት ሁኔታ አለ። እነዚህ ያጠናቀቅንባቸው ፕሮጀክቶችም ከማስተዳደርም አኳያ በርከት ያሉ የተሻሻሉ የመጡ ጉዳዮች ያሉ ቢሆንም በዋናነት እንደ ጉለት አንስተን ያየን ያለ ነው ከውሃ አገልግሎቶች ውሃን በፍትሃዊነት ከማዳረስ አኳያ ያለ ጉዳይ ላይ ነው። በተለይም ትላልቅ ከተሞች ላይ
እንደነ ቦንጋ ከተማ ላይ እንደነ ሚዛን ላይ ተርጫ ላይ እንደዚሁም ትላልቅ ከተሞች ላይ ያለውን ውሃ እጥረቱ እንደተጠበቀ ሆኖ ግን ያለውን ውሃ በብቃት በፍትሃዊነት ለህዝቡ ከማዳረስ አንጻር ሰፊ ጉድለቶች እንዳሉ ገምግመናል። በሴክተሩ የተፈጸሙ ጠንካራ አፈጻጸሞች ጎልብቶ እንዲቀጥሉ ለማስቻል ነው። እንደዚሁም ደከም ያሉ አፈጻጸሞችም ካሉ ገምግመን አይተን በዚህ አሁን በቀሪ 3 ወር ጊዜ ውስጥ ትኩረት ሰጥተን የግንባታ መስሪያ ቤት ስለሆነ አመዛኙ ትኩረት ሰጥተን በ3 ወር ጊዜ ውስጥ እንድንጨርስ ነው።